በብዙ መንገድ ከተማዋ ላይ የመጣውን ለውጥ ማዕከል አድርገው አመስግነውናል። እኛ የሰራነው ስራ በህዝብ በፓርቲያችንም በመንግስታችንም የተሰጠንን ኃላፊነት ነው የተወጣ ነው። ይህን ያህል ምስጋና ይገባል ወይም ደግሞ ያስፈልገናል ብለን አናምንም። ኃላፊነታችንን የመወጣት ግዴታም አለብን። ከሁሉ በላይ ገና ነው፣ ጅምር ላይ ነው ያለነው። ጅምሮቻችን የሰመሩ ናቸው። ለነገ የበለጠ እንደምንሰራ ማሳያዎች ናቸው። ለህዝባችን የገባነውን ቃል ለመፈጸም ምን ጊዜም ቢሆን አንደክምም። ከዛ ባለፈ የዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የዘንድሮውን ብሔር ብሔረሰቦችና ህዝቦች ቀን ስናከብር ኢትዮጵያ የብዝሃነት ውበትን እየገለጠች በዛ ውስጥ ጠንካራ አንድነትን እየገነባች በመልካምና እጅግ በጣም ውጤታማ በሆነ መንገድ እየሄደች ነው። የኢትዮጵያ ማንሰራራትንም ስናነሳ በልማት ስራዎች ብቻ ሳይሆን ህዝቦቻችን የበለጠ ማንነታቸውን የተለያየ ትውፊትና ወጋቸውን እርስ በርስ እያከበሩ እየተከባበሩ በውበት እየገለጹ ለአንድነታቸው ደግሞ ሰፊ ስፍራ በመስጠት የኢትዮጵያን ማንሰራራት መነሻ አድርገው ለኢትዮጵያ ብልጽግና እጅ ለእጅ ተያይዘው የሚሰሩበት ምዕራፍ ላይ ስለምንገኝ ነው። እያንዳንዱ ብሔር ብሔረሰብ ህዝብ የራሱ የሆነ ቋንቋ፣ አስደናቂ የሆነ ባህል፣ ለትውልድ የሚተላለፍ ልማድና ወግ ያለው፣ ለዚህ ሁሉ ደግሞ ወንድማማችነት እህትማማችነት ማንነቶች አንድ ላይ ተደምረው ለሀገራችን ለኢትዮጵያ የማይተካ ልዩ የውበት ገጽታና የቱሪስት መስህብ ሆነው እያደመቁን ነው። አዲስ አበባ ደግሞ የዚህ የብዝሃነትና የውበት ደማቁ መገለጫ የሁላችንም ቤት ናት። አዲስ አበባችን የኢትዮጵያ ብሔር ብሔረሰቦች ሁላችንም በጋራ ሆነን በአንድነት እየገነባናትና መላ ኢትዮጵያውያንን እያደመቀች ያለች ከተማችን ናት። በዚህ የጋራ ቤታችን ላይ የጋራ ማንነታችንን እያጸናን እርስ በርሳችን እየተማማርን እየተደጋገፍን እየተማመን ጠንካራ አብሮነትን መገንባትን አጠናክረን መቀጠል ይጠበቅብናል። ከተማችን ባለፉት የለውጥ ዓመታት የተገበረችው ሁሉን አካታች ልማትና የመልካም አስተዳደር ስራዎች ብዝሃነትን አክብሮ እኩል ተጠቃሚነትና የነዋሪዎቻችን ሙሉ ተሳትፎን በሚያረጋግጥ መልኩ እየተተገበረ ያለ ነው። በቀጣይም በከተማችን የምንተገብራቸው የልማትና የመልካም አስተዳደር ስራዎች ሁሉን አካታች ነዋሪዎቻችንን በእኩል ተጠቃሚ የሚያደርግ በሁሉም መልኩ ተጠናክሮ ሊቀጥል የሚገባውም ነው። በውጤቱም የኢትዮጵያን ሁለንተናዊ ብልጽግና ማረጋገጥን እውን እናደርግበታለን። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ለከተማችን ለኢትዮጵያ መልክ ለሆነችው አዲስ አበባችን መሰረታዊ የሆኑ ስራዎች እንዲሰሩ የኢትዮጵያ ብልጽግና ነጸብራቅ ሆና ሌሎች የሀገራችን ክፍሎች በዛው ልክ ደግሞ እንዲሰራና የኢትዮጵያ የማንሰራራት ዘመን እውን እንዲሆን ብሎም ለኢትዮጵያ ሁለንተናዊ ብልጽግና መረጋገጥ መሰረት እንዲጣል የአንበሳውን ድርሻ ወስደው መርተውናል። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እንደሚሉትም ኢትዮጵያ ታይታ የማትጠገብ ምድረ ቀደምት የጀግንነት ታሪክ ባለቤት በመሆኗ እኛ ልጆቿ ሁላችንም እንኮራበታለን። የጋራ ህልም፣ የጋራ ታሪክ፣ የጋራ እጣ ፋንታ ያለን ህዝቦች ነን። በዚህ ውስጥ ወንድማማችና እህትማማችነትን እያጠናከርን በጋራ ብዙ መጓዝ ብዙ መስራት
ብልጽግናችንንም ማረጋገጥ ከሁላችንም የሚጠበቅ ኃላፊነት ነው። ኢትዮጵያውያን በብዙ መንገድ የተጋመድን ህዝቦች መሆናችንን ምንጊዜም ቢሆን ልንዘነጋው አይገባም። ሰላምና ብልጽግና የሰፈነባት ሀገር መገንባት ደግሞ የወቅቱ ጥሪ ነው። ስለዚህ በጠላት ሴራ ሁላችንም እንዲሁም ማናችንም ሳንጠለፍ በጠላት ሴራ ላይ እየነቃን ሰላማችንን እየጠበቅን ወንድማማችነትና እህትማማችነትን እያጠናከርን የውስጥ ጉዳዮቻችን በተለያየ መንገድ ልዩነት ያለባቸው አጀንዳዎች ቢኖሩን እንኳን በሰለጠነ መንገድ ተመካክረን ተከባብረን መፍታት የምንችል ህዝቦች መሆናችንን ለህዝብ ለዓለም ህዝብ ማሳየት ይገባናል። ኢትዮጵያ ብልጽግናዋ ይረጋገጣል። እኛም ልጆቿ ጠንክረንና በርትተን እንሰራለን። መልካም የብሔር ብሔረሰቦች ህዝቦች ቀን። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።